ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፕሬዚዳንት ትራምፕ ኢየሱስን መስለው የሚታዩበት ምስል መለጠፋቸው ትችት በማስነሳቱ ከገጻቸው አጠፉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ አድርገው የሚያሳይ ምስል በትሩዝ ሶሻል ማህበራዊ ትስስር ገጽ ላይ ማጋራታቸውን ተቃውሞ ካስነሳባቸው በኋላ ከገጻቸው አጠፉት። በሰው ሰራሽ አስተውሎት (AI) የተሰራው ምስል ዶናልድ ትራምፕ በሆስፒታል አልጋ ላይ የተኛን ታማሚ ሰው ሲያክሙ ያሳያል። በዚህ ምስልም የተነሳ ከታማኝና ቀንደኛ ደጋፊዎቻቸው ጀምሮ ከሁለቱም የሀገሬው የፖለቲካ ጎራ ጠንካራ ተቃውሞ ገጥሟቸዋል። ትራምፕ የማህበራዊ ትስስር ገጽ ልጥፉን ያጋሩት አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ላይ ትችት ያቀረቡትን የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፓፕ ሊዮ 14ኛን የሚተች ረዘም ያለ መልእክት ካሰራጩ በኋላ ነው። ትራምፕ ምስሉ ማጋራታቸውን አምነው እቅዳቸው ግን ራሳቸውን እንደ ሐኪም ማሳየት እንደነበረ ለጋዜጠኞች ተናግረዋል። አሁን በተሰረዘው ምስል ላይ ፕሬዝዳንት ነጭ ጋውን ለብሰው በሚያንጸባርቅ እጃቸው የታመመ ሰው ግንባር ሲነኩ የሚታዩ ሲሆን፣ ይህም ኢየሱስ ክርስቶስ ፈውስ ሲሰጥ የሚያሳዩ ሃይማኖታዊ ስዕሎች ጋር ተመሳሳይ እንደሆነ ተቺዎች ተናግረዋል። ከምስሉ ጀርባ ደግሞ የሚውለበለቡት ትልቁ የአሜሪካ ሰንደቅ ዓላማ፣ ስታቹ ኦፍ ሊበርቲ ተብሎ የሚጠራው ሐውልት፣ ተዋጊ ጄቶችና ንስር እንዲሁም ነርስ የምትጸልይ ሴትና ወታደራዊ መለዮ የለበሰ ወታደርም ይታያሉ። ምስሉ ከተሰረዘ ከሰዓታት በኋላም ትራምፕ ምስሉ ራሳቸውን ከቀይ መስቀል ሰራተኞች ጎን የቆሙ ዶክተር አድርጎ ያሳያል ብለው እንደሚያምኑ ተናግረዋል። እንደ ዶክተር ሰዎች የሚያሽል አድርጎ የሚያሳይ ነበር ያሉት ትራምፕ፣ እናም ሰዎች አሽላለሁ፣ ሰዎችንም በጣም አሻሽላለሁ ብለዋል። ትራምፕ ምስሉን የሰረዙት ሰዎች ግራ እንዳይጋቡ በመፈለጋቸው እንደሆነ በአሜሪካ የቢቢሲ አጋር ለሆነው CBS ኒውስ ተናግረዋል። ምስሉ እንደተለጠፈም የትራምፕና የአስተዳዳሪያቸው ደጋፊዎች ናቸው የሚባሉ ታዋቂ ሰዎች ጨምሮ በርካቶች ተቃውሟቸውን አሰምተዋል። አብዛኛው ትችት የተሰማው ሃይማኖታዊ መሰረት ካላቸው የአሜሪካ መገናኛ ብዙሃን ነው። አወዛጋቢው የትራምፕ ምስል የተለጠፈውም ፓፕ ሊዮ 14ኛን ወንጌል ላይ ደካማና ለውጭ ጉዳይ ፖሊሲ መጥፎ በማለት ከተቹ በኋላ ነው። ፓፕ ሊዮ አሜሪካዊ የመጀመሪያው የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ሲሆኑ በኢራን የተከፈተውን ጦርነት በተደጋጋሚ ተችተዋል። የትራምፕን አስተዳደር ወይም የወንጌሉን መልእክት ጮህ ብለው መናገር ላይ ምንም ፍርሃት እንደሌላቸው ሰኞ ዕለት ተናግረው ነበር። ትራምፕ በዋይት ሀውስ ጋዜጠኞች ጋር በነበራቸው ቆይታ የካቶሊክ ቤተ ክርስቲያን ርዕሰ ሊቀ ጳጳስ ላይ ላቀረቡት ትችት ይቅርታ አልጠየቁም። ስህተት ነገሮች ተናግረዋል ያሉት ትራምፕ በኢራን ላይ እያደረጉት ያለውን በጣም ይቃወማሉ፣ እኛም ኒውክለር የታጠቀች ኢራን አንፈልግም፣ በመጨረሻ ውጤቱም ፓፕ ሊዮ ደስተኛ አይሆኑም ብለዋል። ትራምፕ በሰው ሰራሽ አስተውሎት የተሰራ ምስል በማህበራዊ ትስስር ገጻቸው ለጥፈው ትችት ሲደርስባቸው ይህ የመጀመሪያው አይደለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።